ገዳማት የዚህ የሰዶማዊነት የግብረ ሰዶም ማስፋፊያ ከሆኑ ቆዩ ሰነበቱ። እግዚአብሔርን እንደ እግዚአብሔርነቱ መጠን ያላከበሩ በእግዚአብሔር ቤት እየኖሩ እግዚአብሔርን የማያውቁ የተደፈሩ ልጆች አሉ። የተደፈሩ ወላጆቻቸው ቤተክርስቲያን ነው የላኳቸው፣ ለጸሎት ነው የላኳቸው። ቤተክርስቲያን በሄዱ ስነ ምግባር ይማሩልኛል፣ ጥሩ ይሆኑልኛል ብሎ ነው ወላጅ ወደ ቤተክርስቲያን የሚልከው። አንድ ሙሉ አብነት ትምህርት ቤት አንድ ከውጭ በመጣ ፈረንጅ የአብነት አስተማሪውን በዚህ ግብር ይገናኘውና ያ አስተማሪው ደግሞ ተማሪዎቹን በሙሉ በኩሉ አብነት ትምህርት ቤት ተላልፈው የተሰጡ ሰዎች ናቸው። በዚህ አይነት ህይወት ውስጥ የሚያልፉ ማናቸውም ሰዎች ምንድናቸው ከተባለ የእግዚአብሔርን ፈቃድ የረሱና ከእግዚአብሔር ፈቃድ በተቃራኒ የሚቆሙ። ምክንያቱም እግዚአብሔር መጀመሪያ ወንድና ሴት አድርጎ ፈጠራቸው ብሎ መጽሐፍ ይነግረናል። ቤተክርስቲያንን ለመስደብ፣ ቤተክርስቲያንን ለመንቀፍ፣ ቤተክርስቲያንን ለመተቸት በብዙ መሮጥ ወይም መሄድ ቤተክርስቲያንን ቀድሞውኑ በልብ ውስጥ ያለ ጥላቻ ካልሆነ በስተቀር ለቤተክርስቲያን የሚመጥን አይደለም። ሰላም ተወዳጆች በያላችሁበት የምድር ዳርቻ እግዚአብሔር ሰላም ይብዛላችሁ። ይህ ብርሃን ፖድካስት ነው። እንግዲህ ዛሬ አንዳንድ ሀሳቦችን ወይም ደግሞ አንዳንድ ቪዲዮዎችን የተመለከትን በእነሱ ላይ ሪአክት እናደርጋለን። ሁላችሁም ቪዲዮ መመልከት ስትጀምሩ ላይክ፣ ሰብስክራይብ፣ ሼር በማድረግ እንድትጀምሩ አደራላችሁ ወዳለው። በመጀመሪያ እንግዲህ ይህንን ቪዲዮ አብረን ተመልክተን እንመለሳለን። ከዚያም ደግሞ ሀሳቦቻችን አብረን የምንመለከት ወይ ደግሞ ሀሳቦችን የምናነሳ ይሆናል። የሰዶማውያን ጉድ ከዲያቆን እስከ ጳጳስ ነው። ገዳማት የዚህ የሰዶማዊነት የግብረ ሰዶም ማስፋፊያ ከሆኑ ቆዩ ሰነበቱ። የወንድ ገዳምና የሴት ገዳም በሚል የተመቸ ሁኔታ ተዘጋጅቶላቸው ለሊት ለቅኔ ማህሌት ለማህሌት ይሄዳል የሚባለው ዲያቆን በሙሉ እንዲህ አይነት ርኩሰት ውስጥ በግልጽ ሰዶማዊነት በዲያቆናት በቄስ በመነኩሴ በጳጳስ ደረጃ የሚተገበር እንደ ጌጥ የሚታይ እየሆነ ስለመጣ ከአቅም በላይ ሆን አፈትልኮ የወጣ ነው። ይሄ እንግዲህ በቪዲዮ ላይ እንደተመለከታችሁት ወንድማችን ትዝታው ምናልባት እንግዲህ በቀደመ ጊዜ በቤተክርስቲያናችን በአገልግሎት የምናውቀው ወንድማችን ነው። ከዚያም በኋላ ከቤተክርስቲያን ከወጣ ብዙ ጊዜ እንግዲህ በተገኘ አጋጣሚ ወይ ደግሞ በሚመስለው ነገር ሁሉ ቤተክርስቲያንን ሲተች ቤተክርስቲያንን ሲያነሳ እንመለከታለን። ስለዚህ በቤተክርስቲያን ውስጥ አሁን እንግዲህ የግብረ ሰዶም የተፈቀደ እንደሆነ ወይ ደግሞ ገዳማት የግብረ ሰዶም ስፍራ እንደሆኑ ከዲያቆን እስከ ጳጳስ ብለው ጳጳሳትም እንደዚያ እንደሆኑ ዲያቆናት እንደሱ እንደሆኑ መቅደሱ እንደሱ እንደሆነ ይሄ የገዳማዊ ህይወቱ ያን እንደሚመስል ወይ ደግሞ እንደዚያ እንደሆነ በሰፊው ያነሳልና በዚህ ጉዳይ ላይ የተወሰነ ነገር እንላለን ወይ ደግሞ እንመለከታለን ማለት ነው። የመጀመሪያው ነገር አሁን ግብረ ሰዶም ከእግዚአብሔር ሐሳብ አንፃር የተከለከለ ወይ ደግሞ ልክ ያልሆነ ሐሳብ እንደሆነ የመጽሐፍ ቅዱስ እውነት ነው። ምናልባት ቅዱስ ጳውሎስ ሮሜ ምዕራፍ 1 ቁጥር 25 ላይ ወይ ደግሞ 26 አካባቢ በዝርዝር ይሄንን ያስቀምጣል። እንዲያውም ምናልባት የመጽሐፍ ቅዱስን ክፍል አብረን ብንመለከት ቅዱስ ጳውሎስ እንደዚህ በማለት ይሄ እንዴት ከእግዚአብሔር ሐሳብ በተቃራኒ ወይ ደግሞ ከእግዚአብሔር ሐሳብ ፍጹም ተቃራኒ እንደሆነ እንመልከት። ስለዚህ እግዚአብሔር ለሚያስነውር አእምሮ አሳልፎ ሰጣቸው፣ ሴቶቻቸውም ለባህሪያቸው የሚገባውን ስራ ለባህሪያቸው በማይገባው ለወጡ። እንዲሁም ወንዶች ደግሞ ለባህሪያቸው የሚገባውን ሴቶችን መገናኘት ትተው እርስ በርሳቸው በፍቶታቸው ተቃጠሉ። ወንዶችም በወንዶች ነውር አድርገው በስህተታቸው የሚገባውን ብድራት በራሳቸው ተቀበሉ። እግዚአብሔርን ለማወቅ ባልወደዱት መጠን እግዚአብሔር የማይገባውን ያደርጉ ዘንድ ለማይረባ አእምሮ አሳልፎ ሰጣቸው ይላል። ስለዚህ ወንዶች ከወንዶች ጋር ሴቶች ከሴቶች ጋር የሆኑበት ምክንያት ምንድነው ሲል ቅዱስ ጳውሎስ ይገልጥልናል። የእግዚአብሔርን እንደ እግዚአብሔርነቱ መጠን ስላላወቁት ወይ ደግሞ ሊቀበሉት ሊያከብሩት ስላልወደዱ የማይገባውን ያደርጉ ዘንድ ለማይረባ አእምሮ አሳልፎ ሰጣቸው ይላል። ስለዚህ ሰው ከእግዚአብሔር ሕግ ሲወጣ ከእግዚአብሔር ሐሳብ ሲወጣ ወንድ ከወንድ ሴት ከሴት እንዲህ ወዳለው ነገር ሲመጡ ምን የሆኑ ናቸው ከተባለ እግዚአብሔርን እንደ እግዚአብሔርነቱ መጠን እንደ ታላቅነቱ እንደ አምላክነቱ እንደ ገናናነቱ መጠን ሊያውቁት ባልወደዱት መጠን ወይ ደግሞ ስላልወደዱ እነዚህ ሰዎች እግዚአብሔርን በእግዚአብሔርነቱ መጠን አምላካችንን በአምላክነቱ መጠን ሊያከብሩት ሊያውቁት ስላልወደዱ የማይገባውን ያደርጉ ዘንድ ለማይረባ አእምሮ አሳልፎ ሰጣቸው ይላል። ስለዚህ ምሏት። ስለዚህ ሰው ምድርን እንዲሞላ እንዲባዙ እግዚአብሔር አዳምና ሔዋንን ወይም ወንድና ሴትን እንደፈጠረ የዘፍጥረት መጽሐፍ ይነግረናል። ይሄ እውነት በግልጽ የተቀመጠ ነው። በታሪክም ውስጥ በመጽሐፍ ቅዱስ እውነት በአባቶችም ትምህርት የተመሳሳይ ጾታ ግንኙነት ፍቃድ የለውም ወይ ደግሞ በመጽሐፍ ቅዱስ የተከለከለ ነው ማለት ነው። ይሄንን ግን ሲደረግ
አሁን ሁሉ ሰው ሊያስተውል የሚገባው ነገር የሃይማኖት ስፍራዎች ላይ ኃጢአቶች ይደረጋሉ። የሃይማኖት ስፍራ ላይ የሚደረጉ ኃጢአቶች፣ በሃይማኖት ስፍራ የሚከናወኑ ኃጢአቶች ወይ ደግሞ በደሎች ሃይማኖቱን የሚወክሉ ሃይማኖቱን የሚገልጡ ወይ ደግሞ ሃይማኖቱ የኔ መገለጫ ያላቸው ናቸው ወይ የሚለውን ነገር ማየት እጅግ ተገቢ ነው። እስኪ ሌላ አንድ ቪዲዮ ደግሞ እንደዚሁ ላሳያቸው። እንዲሁም እዚህ ቦሌ ላይ አንድ ጊዜ ምን ተፈጠረ? አንድ ቸርች ውስጥ ፓስተሩ ምክትል ፓስተሩ ማለት ነው የ14 ዓመት የ13 ዓመት ቲኔጀሮችን ወንዶች ልጆች ከመጋረጃ አለ እንደዚህ አይነት መጋረጃ ጀርባ መድረኩ ጋር ወደዛ ወስዶ ነው የደፈረም ብለው ሁሉ ኢንተርቪው ሰጥተዋል። ልጆቹ የሃይማኖቱም ስም እንዳይጠለሽ ያልተሰማ ነገርም እንዳናሰማ በሚል በሚዲያ ላይ በወቅቱ አላሳወቅንም። አሁን አፍጥጦ ስለመጣ ነው እኔ ራሴ የተናገርኩት። የተደፈሩ ልጆች አሉ። የተደፈሩ ወላጆቻቸው ቤተክርስቲያን ነው የላኳቸው፣ ለጸሎት ነው የላኳቸው። ቤተክርስቲያን ቢሄዱ ስነ ምግባር ይማሩልኛል፣ ጥሩ ይሆኑልኛል ብሎ ነው ወላጅ ወደ ቤተክርስቲያን የሚልከው። ፓስተሩ ምክትል ፓስተሩ ይደግፋል። ዋናው ፓስተር ሲነገረው ሰውየው ማሰናበት አልፈለገም፣ መልቀቅ አልፈለገም፣ ሂድ ማለት አልፈለገም፣ ማውገዝ አልፈለገም። ለምንድን ነው? እሱም ተባባሪ ነው ማለት ነው። ምናልባት ትልቅ ፓስተር ናቸው ወይንም ደግሞ መጋቢ ናቸው። በፕሮቴስታንት አብያተ ክርስቲያናት ዘንድ የታወቁ አገልጋይ የታወቁ ፓስተር ናቸው እኚህ ሰው ማለት ነው። እሳቸው ምን እየተናገሩ ነው? በቤተ ክርስቲያኒቱ ከመጋረጃ ጀርባ ወይ ደግሞ ከመድረክ ላይ ካለው መጋረጃ ጀርባ እንደዚህ ያለውን ስራ የሚሰራ ፓስተር እንደነበረ ልጆችን ከቤታቸው ጠርቶ እንደዚህ ላለው ኃጢአት እንደዚህ ላለው በደል ሲዳርጋቸው እንደነበረ እየተናገሩ ነው እኚህ አባት። ከኚህ አባት ተነስተን ወይ ደግሞ የኚህን ሰው ንግግር ተቀብለን ወስደን ፕሮቴስታንት እነ ገሌ የሚባሉት ወይ ደግሞ ገሌ የምትባለው ቤተክርስቲያን ምናልባት ገሌ የምትባለው የሃይማኖት ተቋም እንዲህ ያደረገች ነው መገለጫዋ ነው እና እንዲያናት ምናምን ብለን ሃይማኖቱን መተቸት ወይ ደግሞ አማኞቹን መተቸት እንችላለን ከተባለ አንችልም። ምክንያቱም ያ ፓስተር ይሄን አድርጓል። የቤተክርስቲያኒቱ የሃይማኖት መግለጫ ይሄን ይላል ወይ? ኦፍ ኮርስ ለምሳሌ ሌሎች እኮ አሉ እንደዚህ በግልጥ ፈቅደው የሚያደርጉ ኤልጂቲቢቲን የሚፈቅዱ አሉ። ለምሳሌ በአሜሪካን ያሉ ሉተራውያን ቸርች ፈቅደው ኤልጂቲቢቲን ፈቅደው የሚያጋቡ አሉ ማለት ነው በሃይማኖት ስፍራ ላይ እነሱ መብታቸው ነው። ነገር ግን አሁን ለምሳሌ እኛ አባት ባነሱት በኢትዮጵያ ያለችው ወይ ደግሞ አዲስ አበባ አካባቢ ባለው በተባለው ቸርች ውስጥ የሃይማኖቷ መግለጫ ነው ወይ ከተባለ የሃይማኖቷ መግለጫ ላይሆን ይችላል። ስለዚህ የሃይማኖቱ መግለጫ ሆኖ እስካልወጣ ድረስ ሃይማኖቱን በሱ መተቸት አይቻልም። እኚህንም አባት ለምሳሌ እንመልከታቸው። Wow. Did you know the Anglican Church even in its hierarchies have gays and lesbians as bishops? Not including women being priests and bishops, also gays and lesbians. In the open, ordained by the so-called church. I will never, ever call you a church, you sons of the snake. እንግዲህ እኚህ አባት በዝርዝር በዚህ ጉዳይ ላይ ያወራሉ ወይ ደግሞ ይናገራሉ። እነዚህን ሐሳቦች ወስዶ ከሃይማኖት ጋር ማገናኘት በራሱ ልክ አይደለም። ስለዚህ ምንድነው የሚሆነው? ለምሳሌ ትዝታው ሳሙኤል እንዳነሳው ሐሳቡን አንተ እንዳልከው ቢሆን ኖሮ የኦርቶዶክስ ቤተክርስቲያን በሃይማኖት መግለጫዋ በትምህርቷ ወይ ደግሞ በዶክትሪኗ እኔ የወንድ ለወንድ ጋብቻ የሴት ለሴት ጋብቻን ወይም የተመሳሳይ ጾታ ግንኙነትን እፈቅዳለሁ ብትል ኦፍ ኮርስ መተቸትም ማድነቅም መብት ነው። ቤተክርስቲያኒቱ ግን በግልጥ በያውደ ምሕረቶቿ ምን አትልም ከተባለ ወንድ ከወንድ ሴት ከሴት ጋብቻን አትፈቅድም፣ የተከለከለ ነው። ምናልባት 3 4 ወይ 5 10 በጣም በቁጥር ጥቂት የሆኑ አገልጋዮች ይበድላሉ። አሁን አንድ ነገር ሰው ሁሉ ጊዜ መርሳት የሌለበት ነገር አገልጋዮች ይሳሳታሉ፣ አገልጋዮች ይበድላሉ፣ ያጠፋሉ። ማን ነው ማያጠፋው ከተባለ ማን ነው ማይሳሳተው ከተባለ የጌታ ቤተክርስቲያን ግን አትሳሳትም። አሁን ልክ እንግዲህ ለትዝታው መነሻ የሆነው ይሄኛው ቪዲዮ ነው። ምናልባት ይሄንን ቪዲዮ ተመልክታችኋል ብዬ አስባለሁኝና በነጋሽ ሚዲያ ማለት ነው ይሄ ቪዲዮ ነው። በቴክስት እንደዚህ አይነት ጉዳይ ያወራል። ከቅዳሴ ሲወጣ እንገናኝ ብሎ ይቀጣጠራል። ከቅዳሴ ከመግባቱ በፊት ይሄን ጉዳይ ፈጽሞ ለመግባት የሚሞክር ሰው አለ። ያው የነሱ እንቅስቃሴ በጣም ሰፊና እንትን ነው። በጣም በሚደንቅ ሁኔታ ከ5 በላይ አፕሊኬሽኖች አሏቸው። አንድ ሙሉ አብነት ትምህርት ቤት አንድ ከውጭ በመጣ ፈረንጅ የአብነት አስተማሪውን
በዚህ ግብር ይገናኘውና ያ አስተማሪው ደግሞ ተማሪዎቹን በሙሉ በኩሉ አብነት ትምህርት ቤት ተሰጥቷል። በጣም የራቀ ነገር ነው። ክርና መርፌ ለመሆን ክፍል ውስጥ ሲገቡ ነው የምንይዛቸው አይደለ? ክፍል ውስጥ ሲገቡ ያው ሰንበት ትምህርት ቤቶችም ነቃ ብለው ነገሮችን እንዲያዩ ስለፈለኩ ነው። ከዛ በደንብ መታየት ያለበት ደግሞ ጽጌ ማህሌት አዳር ላይ የእውነት በሚያሳዝን ሁኔታ ወንድ ልጅ ዓለማዊ ወንድ ልጅ ያው አበባ ለሚስቱ እንደሚሰጥ ሁሉ በየማህሌቱና እንትኑ ላይ ቀይ አበባ እየተሰጣጡ እየተጠራሩ የሚወጡ የያዝናቸው ብዙ አገልጋዮች አሉ። ወንዶች ብቻ አይደሉም እዚህ ውስጥ ያሉት፣ የነሱ ተባባሪ ሴቶች አሉ። የወንዶቹ ግብረ ሰዶሞች ተባባሪ ሴቶች አሉ። በስነ ስርዓት በሚያሳዝን ሁኔታ ወንድ ልጆችን ለትልቅ ባለሀብቶች የሚሸጡ በስነ ስርዓት ይሸጣሉ። አንድ የሚገንዘብ ምንጫቸው ከቤተክርስቲያን ትንንሽ ዲያቆናትን ትንንሽ ልጆችን እየወሰዱ ለሽያጭ የሚያቀርቡ እነዚህ ወንድሞች የተሰማቸው ቁጭት አለ። እንግዲህ ምናልባት አላማቸውን ይሄ ነው በትክክል ብዬ አላማቸውን ዲፋይን ማድረግ አልችልም፣ እነሱ ስለሚያውቁት አላማቸውን። እኔ ካራክተር አሳሲኔሽን ሊሆን ይችላል አላውቅም። ነገር ግን እንደሱ ያደርጋሉ ብዬ እንዳለ ለቤተክርስቲያን ያላቸውን ቅርበት ስለማቅ ያን ያደርጋሉ ብዬ አላምንም። ነገር ግን ወደ ሚዲያ መምጣቱ ኦፍ ኮርስ ለእንደዚህ ያለው ነገር መጋለጥ እድል ፈጥሯል ማለት ነው። ነገር ግን የኦርቶዶክስ ቤተክርስቲያን አትፈቅድም። ምን አትፈቅድም? የተመሳሳይ ጾታ ጋብቻን አትፈቅድም። ከፈረንሳይ ተነስተው እኮ ለጉብኝት ላሊበላ ሊመጡ የነበሩትን እንደዚህ ያሉ ሰዎችን ቤተክርስቲያኒቱ ወደ ሀገሬ እንዳትመጡ ወደ ገዳሜም እንዳትደርሱ ብላ ከልክላለች በአዋጅ። ስለዚህ ቤተክርስቲያንን በዚህ ልክ ለመተቸት መሄድ ልክ አይደለም። የተሳሳቱ አገልጋዮች ይኖራሉ ሁል ጊዜም። ጌታም በነበረበት ዘመን 12 ደቀ መዛሙርት ነበሩ። ከ12ቱ ደቀ መዛሙርት አንዱ ይሁዳ ሻጭ ነበር ወይ ደግሞ ነጋዴ ነበር። ያውም ደግሞ ጌታውን እንኳን ሳይቀር አሳልፎ የሚሸጥ የሚነግድ ሰው ነበረ። ስለዚህ ይሁዳ ተሳስቷል ማለት ጌታ ተሳስቷል ማለት አይደለም። 11ዱ ተሳስተዋል ማለት አይደለም። ስለዚህ ዛሬም ያሉ መነኩሴ ሊሆን ይችላሉ፣ ቄስ ሊሆን ይችላል፣ ዲያቆን ሊሆን ይችላል፣ ዘማሪ ሊሆን ይችላል፣ ሰባኪ ሊሆን ይችላል፣ ሊሳሳቱ ይችላሉ፣ በኃጢአት ሊወድቁ ይችላሉ። የጌታ ቤተክርስቲያን ግን አትሳሳትም። አሁን እኛ ማትሳሳቷን የጌታን ቤተክርስቲያን እናምናለን፣ እናውቃለን። የሚሳሳቱ አገልጋዮችም እንዳሉ እናውቃለን። የአገልጋዮች ስህተት ወደ ምን መምጣት የለበትም? ወደ ቤተክርስቲያን ሊመጣ ቤተክርስቲያንን መገለጫዋ ሊሆን አይገባም። ቤተክርስቲያን መለኪያዋ ትምህርቷን፣ ዶክትሪኗ ምንድን ነው፣ የምታስተምረው ምንድን ነው ተብሎ ነው። ስለዚህ አንዳንዶች ይሄንኑ ስናመጣ ቤተክርስቲያንማ እንዲህ ከሆነ ቤተክርስቲያን እንዲህ ያለ በደል ካለ እንዲህ ያለ ኃጢአት ካለማ ይቅርብኝ። ለምን ይቀርባቸዋል? እነዚህ እኮ ግለሰቦች ናቸው ይሄን ኃጢአት የሚሰሩት። እግዚአብሔርን እንደ እግዚአብሔርነቱ መጠን ያላከበሩ፣ በእግዚአብሔር ቤት እየኖሩ እግዚአብሔርን የማያውቁ፣ ለእግዚአብሔር ክብር ያልሰጡ ሰዎች ይሄን አድርገዋል። ነገር ግን ቤተክርስቲያን አትሳሳትም። የጌታ ቤተክርስቲያን አትሳሳትም። በጌታ ቤተክርስቲያን መኖር ግዴታችሁ ነው። ወይ ደግሞ ለዘላለም ሕይወት ያስፈልጋቸዋል። ህብረት ማድረግ ማምለክ ያስፈልጋቸዋል። ስጋውን መብላት ደሙን መጠጣት ያስፈልጋቸዋል። ለዚህ ደግሞ ወደ ቤተክርስቲያን መምጣት ግዴታ ነው። የተወሰኑ ሰዎች ስላጠፉና ስለበደሉ እንዴ ቤተክርስቲያን ከዚህ በኋላ ይቅርብኝ፣ ቤተክርስቲያን እንዲህ ከሆነች ባልሄድስ፣ ቤተክርስቲያን የሚሄዱ ሰዎች እንዲሚያደርግ ከሆነ፣ ቄሱ እንዲሚያደርግ ከሆነ፣ ዲያቆኑ እንዲሚያደርግ ከሆነ፣ ጳጳሱ እንዲሚያደርግ ከሆነ እኔማ ቤተክርስቲያን ይቅርብኝ፣ ዘማሪው እንዲህ ካረገ፣ ሰባኪው እንዲህ ካረገ ያርጋ። ያንን ቤተክርስቲያን ናት ወይ የምትለው አይደለም። ማን ነው የሚለው? ዲያቆኑ ነው ሌባ፣ ካህኑ ነው ሌባ፣ ቄሱ ነው ሌባ፣ ጳጳሱ ነው ኃጢአተኛ የሆነው በደለኛ የሆነው። እነዚህ ሰዎች በደሉ ማለት ቤተክርስቲያን በድላለች ማለት አይደለም። የጌታ ቤተክርስቲያን አትሳሳትም። ለዚያ ነው ቅዱስ ጳውሎስ ኤፌሶን 5 ላይ ምን አለ? የፊት መጨማደድ እንዲህም ያለ ነገር ነውር ሳይኖርባት እድፍ ሳይኖርባት አለ በውሃ መረጨት በቃሉ ቀድሶ ያነጻት ዘንድ አይደል የሚለው? በቃሉ ቀድሶ አንጽቷታል። የፊት መጨማደድ አያውቃትም። ኃጢአት የለ ቤተክርስቲያን አትሳሳትም፣ ፍጽምት ናት። ስለዚህ የምናወራው ፍጽም ስለሆነችው ወይም በጌታ ስላለች ቤተክርስቲያን እስካለ ፍጻሜ ጌታ አብሯ ስላለው ቤተክርስቲያን እንጂ ስለ ሰዎች ድካም አይደለም። ሰዎች ሊደክሙ ይችላሉ። እኛ እኮ ሰው ፍጹም ነው ብለን አናስተምርም። ማንም ሰው ሊሳሳት ይችላል። ሲሳሳት በትምህርት ከሆነ በትምህርት ይመለሳል፣ በስነ ምግባር ከሆነ በቀኖና ይመለሳል እንጂ እገሌ አይሳሳትም እሱ ከተሳሳተማ ቤተክርስቲያኒቱ አይባልም። ቅድም እንዳልኳችሁ እኮ ይሁዳ ስቷል። ይሁዳ ሲስት ቤተክርስቲያን አልሳተችም፣ ወይም ጌታ ስተት አልነበር። እነ ዴማስ ስተው ሲመለሱ ቤተክርስቲያን እንደቀጠለች ናት። ስተው የሚመለሱ ወደኋላ የሚመለሱ ሰዎች አሉ። እነዚህ ሰዎች ናቸው እንጂ ስተት የሰሩት ቤተክርስቲያን አይደለችም። ስለዚህ ይሄንን ወስዶ ለቤተክርስቲያን ትችት ማቅረብ፣ ቤተክርስቲያንን በዚያ ፍሬም ለማድረግ በዚያ ውስጥ ለማቅረብ ቤተክርስቲያን እንደዛ ናት፣ ጳጳሱ እንዲያርጎ፣ ዲያቆኑ እንዲያርጎ፣ ቄሱ እንዲያርጎ፣ ወይ እቺ ቤተክርስቲያንማ ሰባኪው ዘማሪው ብሎ ቤተክርስቲያንን በግለሰብ ደረጃ ማውረድ ልክ አይደለም። ስለዚህ ለቤተክርስቲያን ለመተቸት እድል አገኘን ብሎ መሯራጥ ልክ አይደለም ማለት ነው።
ስለዚህ የሚሆነው የተሻለው ምንድነው? ቤተክርስቲያን ዶክትሪኗ ምን ይላል? በዚህ ጉዳይ ላይ ምን ትላለች? በጋብቻ ጉዳይ ምን ትላለች? ሚለውን ማወቅ ማየት እጅግ አስፈላጊ ነው። ስለዚህ ቤተክርስቲያን የማትሳሳት የጌታ አካል ናት። የጌታ አካል ናት ስንል ራሷ ክርስቶስ ነው። ክርስቶስ ደግሞ ፍጹም ነው። በክርስቶስ ያለች ቤተክርስቲያን ደግሞ ፍጽምት ናት። የእውነት አምድ ናት። የሕያው እግዚአብሔር ቤተክርስቲያን ናት። በዚህች ቤተክርስቲያን ስህተት የለባትም፣ ነውር የለባትም፣ ነቀፋ የለባትም፣ የፊት መጨማደድ የለባትም። ነገር ግን በውስጧ የሚያገለግሉ በህብረት ውስጥ ያሉ በዚህች ቤተክርስቲያን ውስጥ ያሉ ሰዎች ሊስቱ፣ ሊበድሉ፣ ኃጢአት ሊያደርጉ ይችላሉ። በየትኛውም የአገልግሎት ማዕረግ ላይ ያሉ ሰዎች ሊሳሳቱ፣ ሊበድሉ ይችላሉ። ያ የግለሰቦች በደል፣ የግለሰቦች ኃጢአት፣ የግለሰቦቹ ነውር እንጂ የቤተክርስቲያን ነውር፣ የቤተክርስቲያን ኃጢአት አይደለም። ስለዚህ ቤተክርስቲያን ሁልጊዜ አትሳሳትም፣ ነውር የለባትም። ቤተክርስቲያንን ከግለሰቦች ለይቶ ማወቅ፣ ከግለሰቦች ለይቶ ነጥሎ ማየት እጅግ ተገቢ ነው ማለት ነው። ስለዚህ ቤተክርስቲያንን ለመስደብ፣ ቤተክርስቲያንን ለመንቀፍ፣ ቤተክርስቲያንን ለመተቸት በብዙ መሮጥ ወይም መሄድ ቤተክርስቲያንን ቀድሞውኑ በልብ ውስጥ ያለ ጥላቻ ካልሆነ በስተቀር ለቤተክርስቲያን የሚመጥን አይደለም። ለምን? ቤተክርስቲያን ይሄ ትምህርቴ ነው ብላ እስካላለች ድረስ ማለት ነው። ስለዚህ ሁላችሁ ይሄንን ለብዙዎች እንዲደርስ ሼር፣ ሰብስክራይብ፣ ላይክ ያደርጋችሁ ለብዙዎች እንድታደርሱ አደራላችሁ። ወዳለው ይቆየን።